እንደ ባብ ሰርስሬ ከሚርመጠመጥ ፊት ለፊት መጥቶ አይጋፈጠኝም? ወይኔ ካሌብ ቤት ድረስ ያውም ደግሞ እኔ ክፍል ድረስ መግባት ከቻለ ቆይቶ እየቀርባችን ነው። ስለዚህ እኛም እሱን መቅረብ ይኖርብናል ማለት ነው። እንዴ እኛ እንዴት ነው የምንቀርበው? ካሌብ ይህ ሰውዬ እኮ ሰይጣን ነው። ሰይጣን ቢሆንም የእሱን ጨዋታ መጫወት ያቅተንም። ትሁት አልገባኝም። ትሁት ይኸውልሽ እኔ ጓደኛ ሆኜ እቀርበዋለሁ፣ ከአንቺ እንዳልሰማ ሆኜ እቀርበዋለሁ። አይሆንም ካሌብ፣ በጭራሽ እንደዚያ አይሆንም። ይሆናል ትሁት እመኝኝ፣ ይሆናል። ቀርቤው እያንዳንዱን የልብ ምቱን እሰማዋለሁ። ይኸውልሽ ከዛ በኋላ ሊያደርግ የፈለገውን ነገር ካወቅ ቀድመን እንጠነቀቃለን። አይሆንም ካሌብ፣ ይሄ ነገር በጣም ከባድ ነው። እሱም እየሰለን ነው እንደሆነ ካወቀ ይገለናል። መስገን ብዬ ብጠራ ችግር የለው መሰለኛል። አዎ ደስ ይለኛል። አቶም አባባሉ ወዳጅነታችን ያደርገው። ጥሩ ተግባብተናል ማለት ነው። ወጣቶች አይደለን መግባባት እኮ ያምናል። ባለፈው እንደወጣው በዛው ቀረው። ይቅር በለኝ ስራ በዝቶ። አይ ችግር የለውም። ስራው ራሱ ያደክማል። ሰዎችን ማግኘት የሰዎችን ሮሮ በየቀኑ መስማት ራሱ በጣም ድካም አለው። በጣም አሁን ሁሉም ፍቺ ፈላጊ ነው። ቆይ እንደዚህ ከሆነ ባይጋቡስ? እንደዚህ ካልክ አንተ ትዳር የለህም ማለት ነው? አረ በጭራሽ። እዚህ ሀሳብ ውስጥ የከተተች ሴት ማን ትሆን? እንዲሁ ዝም ብዬ እያሰብኩ። አይ ማወቅ ከተቻለ ብዬ ነው፣ መናገር ከቻልክ። አይ ችግር የለውም። እንደውም ማወቅ ጥሩ ነው። እንደዛ ከሆነ ልስማዋ። ስሟ ለጊዜው ይቅርብ። ብቻ የልጅነቴ በጣም የምወዳት ብዙ ነገር የሆንኩባት ሚስቴ ናት። ያለ እሷ መተንፈስ እስከሚከብደኝ ድረስ ልቤ ውስጥ ገብታለች። በጣም ታድላለች። በዚህ ጊዜ እኮ እንደዚህ አይነት መዋደድ የለም። ስለዚህ አሁንም በመዋደድ እሷ እኔ ከምወዳት ከእጥፍም እጥፍ በላይ ትጠላኛለች። ያስደነግጣል አይደለ? እስከ ጥግ መውደድና እስከ ጥግ ድረስ መጠላት። እንዴ ለምን በዛ ልክ ጠላች? ሰላም ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተጠሽቶ ድራማ ምን ዛሬ ምን ተፈጠረው ብሎን አብረን እናያለን ማለት ነው። ካሌብ እንግዲህ ተመስገን ጓደኛ መስሎ ቀርቦ ያለውን ነገር እየጠየቀ ነበር። እንደውም ፍቅረኛ እንዳለውና የሚወዳት ልጅ እንዳለው እየነገረ ነበር። ተመስገን የሱ ቅርብ ጓደኛ መስሎ ቀረበው ማለት ነው። ነገር ግን ወጥመዱ ነበረው። ካሌብ እጅግ በጣም ተናዷል። ቤቱ ድረስ ሰተት ብሎ ስለገባና ትሁት ስላስጨነቀ ካሌብ ከትሁት ፍቅር ይዞታል። በዛ የተነሳ ለዚህ ሰውዬ ጓደኛ መስዬ ቀርቤ ጉድ ነው ማረገው። ትሁት እባክሽን ተረጅኝ፣ በጭራሽ አትፍሪ፣ ሁሉን ነገር አብረን እንወጣለን። አይሱ እምስ ስለሆነ ነው እኔ እንደዚህ ጠበቃ ነው ብሎ ከኔ ጋር ጨዋታ ነበር። ጨዋታውን አዙረን ከሱ ጋር አብረን እንጫወታለን። ስለዚህ ለኔ ምንም ነገር እንዳልነገርሽ እንሁን እያላት ነበር። እሺ ሰውዬ ግን ካሌብ እጅግ በጣም አደገኛ ነው። እሰላል ሆነን እያጣራን እሱም ካወቀ ይገለናል እያላት ነበር። ነገር ግን በጭራሽ አትፍሪ ትሁት፣ መፍራት የለብሽም። ለአባይም ሆነ ለማንም አትናገሪ። አባዬ ታውቂያለሽ በጣም ያስባል፣ ይጨነቃል። ስለዚህ አሁን ጓደኛ መስዬ የእሱን ህይወት ልብ ምቱ ምን እንደሆነ አጣራዋለሁ እና እጅግ በጣም የመወዳትና የመፈቀር ሴት እንዳለችው ነገረው። ነገር ግን ስሙ ለጊዜ ይቆይ እያለው ነበር። ሆኖም ግን እሷ አብስታ እንደምጣለውና እሱ ደግሞ አብስቶ እንደመወዳት ስነግር ታዲያ ካልወደደች እኮ በግድ ሊሆን እኮ የሚችል ነገር የለም። እሷ ካልፈለገች እኮ ልታስገዳት አልችልም። ስለዚህ ብትዋት አይሻልም ብሎ ሲነግረው በጭራሽ ልትዋት አልችልም። ለእሷ መሞቱም ካለብኝ እሞታለሁ፣ መግደልም ካለብኝ እገላለሁ እንጂ ከሱ በጭራሽ መራቅ አልፈልግም ብሎ
እየነገረው ነበር ማለት ነው። ኤደን ኤደን እሱ ስታው በሩቁ እየተከተለው እንደሆነ እጅግ በጣም ፈርጣ ለዳኒ እየነገረችው ነበር። ዳኒ ይሄ ሰው እጅግ በጣም አደገኛ ነው። ቆይ እሱ ምን ሲሆን ነው እንደዚህ የምትፈሪ? አትፈሪ፣ እኔ ከጎንሽ ነኝ እያላት ነበር። ነገር ግን አንተ እንደምታስበው አይደለም። እጅግ በጣም አደገኛ ነው። ትሁትን በጣም ያስጨንቃትና እንደውም እነሱ ሳይኖሩ ቤት ተጥሎ መኝታ ቤቷ እንደገባና እንደውም የራሷን ልብስ ይዘው እንደወጣም ጨምሮ ነበር። ማንም ቤት ሳይኖር ተጥሎ ቤት መግባት ድፍረት እንደሆነ ካሌብ ይህን ሲሰማ እጅግ በጣም እናደድና ለዚህ ስራ አስከፍለዋለሁ እያሉ ነበር። ትሁት በጣም ፈርታና በጣም ተጨንቃ ነበር። እና ያለውን ነገር ቤተሰብ ለእህቷ ጋር እየነገረች እየተከታተላትና አንዱም ጭራሹ ማንም በሌለበት ቤቷ ብሎ ገብቶ ልብሷን ይዞ እንደወጣ ስትነግር ነበር። እና ትሁት በጣም ፈራች፣ በጣም ደንግጣ ጮኸ ነበር። ካላሰበችው ነገር እንዴት ስትጥሉ እንደሌባ ስትብሎ ቤቱ የሰው ቤት ይገባል። ሆኖም ግን አሁን ማድረግ ያለብን አንድ ነገር ነው አባዬ። ይህ ሰውዬ አደገኛ እንደሆነ ግልጽ ነው። ግን ማድረግ ያለብን ቀስ ብለን ማሰብ አለብን። ይህን ያህል ድፍረት ካገኘው ይህን ያህል ስትጥሎ ቤት ከገባ ይህ ሰውዬ በጣም ከባድ ነው ማለት ነው። ካሌብ በዚህ ሰውዬ እንድትሸነፍ አልፈልግም፣ ይጎዳሃል አባዬ። ይሄ ሰውዬ መቀጣት አለበት ለስራ። ጭራሹ ድፍረቱ ቤት ድረስ እንዴት ሰጥቶ እንደገባ አታይም እንዴ? ካሌብ ጓደኛዬ ነው ብሎ ቤት ድረስ ይዞ ሲመጣ ትሁትን በጣም ጨንቋትና በጣም ፈርታ ነበር። ምክንያቱም መሳሪያ ይዞ ነው የሚንቀሳቀሰው ማለት ነው። ነገር ግን መሳሪያ ይዞ እንደሚሄድ ይሄን ትሁት በጣም ፈርታን ደንግጣ ካሌብ ጋር ደውላ ካሌብ ይህ ሰውዬ መቼም አይተወኝም፣ ጭራሹ እኮ ቤቱ ድረስ ተጥሎ ገብቷል፣ ምን ማድረግ አለብኝ እያለች በጣም እያለቀሰችና ስትጨነቅ ነበር። ትሁት ምንም የሚያስፈራሽ ነገር የለም፣ ተረጋግተሽ የተፈጠረው ነገር እያንዳንዱ ነገር ንገሪኝ፣ አትፍሪ እያላት ነበር። ካሌብ ሰውዬ እጅግ በጣም አደገኛ ነው፣ እኛ ከምናስበው በላይ። እሱም በበቀል በዚህ መንገድ ሰውን ወደ ህግ ብንወስዶ የተሻለ ነው። አዎ ወደ ህግ ብንወስዶ ምንም ጥፋት አላጠፋም ብሎ መካዱ ስለማይቀር በዚህ ተነሳ አንችልም። ስለዚህ አሁን ጨራሹ አንቺ አቤት ድረስ ወጫርኩ ብላ እንዲህ ብደፍር ነው እንደዚህ ቤት ድረስ መጥቶ አንቺን የሚያስፈራራሽ? እገለዋለሁ፣ ለዚህ ስራው አስከፍለዋለሁ እያለ ካሌብ እጅግ በጣም እየተናደደ ነበር። አንተም እንደምታስበው አይደለም፣ በጣም አደገኛ ነው። ይሄ ሰውዬ በጣም ቅርባችን ነው ማለት ነው። መኝታ ቤቴ ድረስ ሳትሎ ከገባ እጅግ በጣም ቅርብ ነው ማለት ነው እያለች ነበር። ኤደን እኔም ራሱ እጅግ በጣም ደንግጬ ነበረ። ትሁት በጣም አደገኛ እንደሆነ ግልጽ ነው። ጭራሹ ካሌብ ጓደኛዬ ብሎ ይዞ መጣ። ቆይ ካሌብ ምን አስቦ ነው የቀረበው? አላቅም። አሁንም ቲና ያለችበት አደጋ በጣም ከባድ ነው። ግን ትሁት ቲና አሁንም ቢሆን እኔ በጭራሽ አላምናቱም። ቲና ሞታ ብትቀበሩ እንኳን የማምን አይመስለኝም። እሷ ያደረገችው ነገር ረሳሹ እንዴ? ምናልባት እያስመሰለችው ሊሆን ይችላል እኮ እያለች እንደ ኤደን ኧረ ተረጋጊ እንጂ እንደዚህ ሆነ እንኳን ምንም አታዝኝነቱም፣ አታዝንሽም፣ መቼም አታዛዝነኝም። ያደረገችውን ነገር በጭራሽ ልረሳው አልችልም እያለ ነበር። ካሌብ ቲናን ከሕክምና ወደ ቤት ይዛ ቲና አትንቀሳቀስም፣ አታወራም፣ አትናገርም። ነገር ግን እያስመሰለች ነበር እንጂ እውነት አይደለም። ተመስገንና ካሌብ አንድ ላይ በመገናኘት እንግዲህ ጓደኛ መስሎ ለመቅረብ ወስኖ ከሱ ጋር ጊዜ ማሳለፍና መቀራረብ እንደሚፈልጉ እንደ ጓዳጅ ብሎ ያወራ ነበር። ትሁት ይሄ ነገር አደጋ አለው፣ ግን ይህንን እንዴት አስቦ እንደዚህ ሊያረግ ፈልገ? ካሌብ ግን ከባድ ነው ቲና ትሁት እያለችው ነበር። ኤደን እኔ ራሱ ጨንቆኛል። ካሌብ እሱ ወዳጅ አድርጎ ቀርቦ ያለውን ነገር ለማጣራት ወሰነ። ነገር ግን እኔ በጭንቀት ሞት ነው እያለች ትሁት አትፍሪ፣ በቃ ያለውን ነገር እጅ ለእጅ ከተያዝን ሁሌም ቢሆን እናሸንፋለን እያለችው ነበር። ተመስገን እንግዲህ የዛ ጓደኛ ሆኖ እስቲ ወዳጄ አንተ ስለ ህይወት ያጫውተኝ እያለ ነበረ ካሌብ።
ፍቅረኛ እንዳለችና በጣም የሚወዳት እንደነበረው እንዲሁም እንደምጠላ እሱም ጭምር ነገረው። ካሌብ እንግዲህ ጥሩ ሰው መስለው እያወጣጣ ነበር። ነገር ግን ሚስቴ ምንድን ነው ፍቺው ምን አደረግኩ ስለው አይ ለጊዜ መፋታትን ትተነዋል፣ ምክንያቱም ቲና ከባድ መኪና አደጋ ደርሶበታል እያሉ ነበር። ኧረ በጣም አዝናለሁ፣ በቃ ባለቤትን መጠየቅ አለብኝ እያለ ወደ ቤት እንግዲህ ከካሌብ ጋር ይመጣል። ቲና እንግዲህ እጆቿ መንቀሳቀስ አይ ቲና ይገባት ነበር ለስራዋ፣ ግን እያስመሰለች ነው። አሁንም እነሱን አሳምና ወደ ቤት ለመግባት ነው እንጂ የመኪና አደጋ አልደረሰባትም ማለት ነው። ነገር ግን እነሱን ለማሳመን የተጠቀመችው ዘዴ ከባድ ነው። አሁንማ ለዚህ ስራ ይገባሻል፣ በጭራሽ አላዘንኩልሽም እያለቻት ነበር ኤደን እያጎረሰቻት። እንዲሁም አባዬ ስታሰቃይ የነበረውን እያስታወሰቻት እንደዚህ ነበረ እኮ አባዬ ላጠጣ ብዬ ውይ ተደፍቶብኝ ነው ብለሽ አባዬ ስታሰቃይ ነበረ። ዳኒ ሁሉ ነገር ነግሮኛል። እንዴ ኤደን ምን ሸረክሽ ነው? አይ አባዬ ላይ ያደረገችውን ነገር እኮ ትንሽ ታስታውስ ብዬ ነው። ስለዚህ ይህ ሳንሳት ነው። ኤደን እባክሽ እንደዛ አታርጊ። ትሁት በጣም ንጹህ ልብ ያላት ማለት ነው። እንግዲህ ቲናንም ኤደን ትሁት ደግሞ እሺ በቃ እና ከዛ ተመስገን ወደ ቤት ሲመጣ ትሁት በጣም ደነገጠች። ኤደንም እንደዛ በጣም ደነገጠች። ቲና ግን ደስ አላት፣ ፈገግ አለች ማለት ነው። ምክንያቱም ተመስገን የእሷ ወዳጅ ወይም ደግሞ የእሷ ደጋፊ አንድ ላይ ሆኖ ቤቱን ለመበጥበጥ ነበር አላማቸውም። ልክ ስታየው ደስ አላት። ኤደን እንደነገጥሽ የተፈጠረ ነገር አለ እንዴ ብሎ ጠየቃት። አይ ምንም አልተፈጠረም፣ ደህና ነኝ ለወጣ ስልኩ ነው የመጣችው። እሺ ተመስገን ጓደኛዬ ነው ተዋወቂ ይላታል። ከዛ ትተዋወቃለች። ከዛ መሳሪያ ያሳያት። ታውቂዋለሽ እንዴ ስላት አይ አላውቅም ኤደን ይባላል ብላ ትተዋወቃለች። ነገር ግን ተመስገን ስታይ እጅግ በጣም ፈርታ ተደነባብራ ነበረ ማለት ነው። ከዛ አይ ካሌብ መሄድ አለብኝ፣ መቀናንተ ውስጥ ገቡ፣ አስቸኳይ ስልክ ደርሶብኝ ብላ እየሮጠች ትወጣለች። እንግዲህ ተመስገን ደግሞ በጣም ደነገጥሽ ትመስያለሽ። አይ ጭራሽ አልደነገጥኩም፣ አስተያየቱ እጅግ በጣም እያስፈራ ነበረ ማለት ነው። ሆኖም ግን የተፈጠረው ነገር ምንድን ነው? ትሁትም በጣም ደነገጠች፣ ነገር ግን ደስ አላት። ቲና በጣም ደስ ብሏታል፣ ምክንያቱም እሱ ተፈልጎ ነበረ፣ ከመጀመሪያም አብሮ ነበረ የሚሰሩ። በዛ የተነሳ ደስ ብሎታል። ከዛ ሰላም ቲና ብሎ ከሷ ጋር አጠገብ ቁጭ ብሎ እየታዩ ነበር። ልታወራ እየሞከረች ነበር፣ ምክንያቱም ቲና የመኪና አደጋ አልደረሰባትም እያስመሰለች ነው እንጂ ማለት ነው። ከባድ መኪና አደጋ የተባለው አባዬ መርዛት መግደል ያሰበችው እዛ ቤት የታመመ ሰው መስላ ገብታ ነው ማለት ነው። ወደ ተመልካቾች የዛሬ ቪዲዮ ይመስል ነበር። በሌላ እስክንገናኝ ድረስ ሰላማችሁ በዝዝት ይበልልኝ። እወዳቸዋለሁ።